የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት ሃይማኖታዊ ይዘቱን ጠብቆ በየዓመቱ ጥር 11 ይከበራል። የጥምቀት በዓል በዩኔስኮ ከተመዘገቡ ከማይዳሰሱ ቅርሶች መካከል አንደኛው ሲሆን ይህም ሀገርን ከማስተዋወቅና የቱሪዝም ፍሰትን በመጨመር ረገድ አይነተኛ ሚናው የጎላ ነው። በዓሉ በሀገራችን በተለያዩ ቦታዎች የሚከበር ሲሆን በሐዋሳ ከተማ በደማቅ ሁኔታ ተከብሯል። ይህም በዓል ለመታደም ከሀገር ውስጥ ሆነ ከውጭ ሀገር የተገኙ የበዓሉን ተሳታፊዎች ያነጋገርን ሲሆን በዓሉ እጅጉን ደስ የሚል ስሜት እንደፈጠረላቸውም ነግረውናል። በክብረ በዓሉ ላይ ታዳሚ የሆኑና ያነጋገርናቸው ከጃማይካና ከሆላንድ የመጡ የውጭ ሀገር ዜጎች የጥምቀት በዓል ሃይማኖታዊና ባህላዊ ይዘቱን ጠብቆ መከበሩ ለተመልካች ልዩ ስሜትን ይፈጥራል። የጥምቀት በዓልን ስመለከት የመጀመሪያ ጊዜ ነው። ደስ የሚል ሃይማኖታዊ ስርዓት ነው ያየሁት። ደስ የሚልም ስሜት አለው። ኢትዮጵያ ላይ ብዙ መንፈሳዊ በዓላት አሉ። ከሌላው ዓለም ለየት ያደርጋታል። ኢትዮጵያ በዓለም ላይ ካሉ ሀገራት በጣም ጥንታዊ የሆኑ ቤተክርስቲያናትና ሃይማኖታዊ በዓላት ባለቤት መሆኗ ትልቅ በረከት ነው። ይህም አንደኛው የጥምቀት በዓል ነው። ወደዚህ የመጣሁት ከወንድሞቼ ጋር ነው። ለእኔ ትልቅ የመማሪያ ልምድ ነው። ሰዎችም በደስታ ተቀብለውናል። በዚህ በዓል ላይ በመገኘታችን ደስ ብሎናል። ኢትዮጵያ እጅጉን ውብ ሀገር ነች። celebrating Timkat. ከዚህም በተጨማሪ የዘንድሮው የጥምቀት በዓል በሐዋሳ ከተማ ሲከበር የተከናወኑ ያሉ የከተማ ኮሪደር ልማት ለከተማው ልዩ ውበትን ያጎናጸፈና የቱሪስት ፍሰትን የሚጨምር እንደሆነም ተናግረዋል። የዘንድሮ ደግሞ ሁሉ የተለየ ነው። ምክንያቱም ከኮሪደር ጋር ተያይዞ አካባቢው ሰፊ ነው። መንገዱ ችግር የለው፣ ጭንንቅ የለውም። በጥሩ ሁኔታ የተከበረ ነው ያለው። I have been here in Ethiopia many times. ወደ ኢትዮጵያ ብዙ ጊዜ መጥቻለሁ። ዛሬ በዓሉንም እያከበርኩ ነው። ሐዋሳ በአጭር ጊዜ ትልቅ ለውጥ አይቼባታለሁ። ከተማዋ ደስ የሚል ለውጥ ላይ ናት። For the future I hopefully it will be very nicely. ሐዋሳ ከተማ በአሁኑ ባለችበት ሰዓት የኮሪደር ልማቱም ደስ ይላል። የከተማዋ መንገድ መስፋትም ያስደስታል። የምናያቸው ነገሮችም ጥሩ ነው። ህዝቡ ፍቅር ነው። ደስ የሚል ህዝብ ነው ያለው። ከቤተሰቤ ጋር በጥሩ ሁኔታ ያከበርኩ ነው። በጣም ታምራለች፣ ቆንጆ ናት። ኮሪደሮቹ በጣም ደስ ይላል። በበዓሉ የተገኙ ተሳታፊዎችም እንኳን አደረሳችሁ መልእክታቸውንም አስተላልፈዋል። ጥምቀት በዓል በሰላም አደረሳችሁ። ለመላ የክርስቲያን እምነት ተከታዮች አደረሳችሁ። እንኳን አደረሳችሁ። አንተ እንኳን አደረሳችሁ። እንኳን አደረሰን። እንኳን አደረሳችሁ። እንኳን ለብርሃነ ጥምቀቱ እንኳን አደረሳችሁ። ያው መልካም ጥምቀት ለሁሉም ነው።